በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም እያመንና እየተማጸን ዛሬ የዕለቱ መርሐ ግብር እንጀምራለን። የተወደዳችሁ የጉባኤ ኤክሌሲያ ቤተሰቦች እንደምን ሰነበታችሁ? በያለንበት ሁላችንንም የጠበቀ የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስለማይተረጎም ስጦታው ስሙ ለዘላለም የተመሰገነ ይሁን። ዛሬ በዚህ ክረምት ጋር ተያይዞ የሚነሱ ነገራት እግዚአብሔር በጣም ብዙዎች ናቸው። ለዚህም ነው ሊቃውንቱ በጣም በሰፊው ያስተማሩበትና ያብራሩት። ከዚህ የተነሳ ነው እንደው መጽሐፍ ቅዱስን ብቻ እንኳን መሰረት አድርገን ብናነሳ አንዱ የእግዚአብሔር ስጦታ የተገለጠበት ክረምት ነው። እግዚአብሔር ይሰጣችኋል የሚለው ሙሴ በኦሪት ዘዳግም ምዕራፍ 11 ቁጥር 14 ላይ ያለውን ስንመለከት እህልህን ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድር ይሰጣል። በሜዳህ ለእንስሶች ሳርን ይሰጣል፣ ትበላማለህ፣ ትጠግብማለህ እያለ ይሄድና ከዛ መጨረሻ ላይ ግን የእግዚአብሔርን ቁጣ እንዳይነድባችሁ ዝናብም እንዳይዘንብ ምድሪቱን ፍሬዋን እንዳትሰጥ ሰማይን እንዳይዘጋባችሁ እግዚአብሔርም ከሚሰጣችሁ ከመልካሚቱ ምድር ፈጥናችሁ እንዳትጠፉ ተጠንቀቁ ብሎ እስከ ቁጥር 17 ድረስ የሚናገረው እሱን ነው። እና በመጀመሪያ የእግዚአብሔር ስጦታ አንዱ መገለጫው ዝናብ ነው። ብዛቱ በራሱ የእግዚአብሔር ስጦታ የሚቆጠር የማይሰፍር መሆኑን ነው የሚያሳየው። ከዛ ሲቀጥል ደግሞ ለምድር የሚያስፈልጋትን ነገር ሁሉ የምታገኘው ከዝናብ የተነሳ ነው። ቢዘሩባት የምታበቅለው ቢተክሉባት የምታጸድቀው ከዝናብ የተነሳ ነው። የሰው ልጅም ከእግዚአብሔር ጸጋ የተነሳ ነው ማንኛውም ነገር ሊያደርግ የሚችለው። በተፈጥሮ የተሰጠውን ጸጋ እንኳን መጠቀም የሚችለው ያለውን ኃይል ያለውን አካል ያለውን እውቀት መጠቀም የሚችለው በእግዚአብሔር ስጦታ እንጂ እንዲሁ ዝም ብሎ በራሱ ፈቃድ ሊያደርገው የሚችለው ነገር እንደሌለ ነው የሚያሳየው ማለት ነው። ግን እግዚአብሔር ለምድር ይሄን እንድታደርግ ምድር ዝናብን ይሰጣታል ብሎ ሙሴ እንደተናገረው በየዘመኑ ለዛውም በየዘመኑ ሳያቋርጥ እግዚአብሔር ሳይረሳባት በሰዓቱ ይሰጣታል። ምድርም ያንን ተቀብላ ነው እንግዲህ የተዘራባትን የተተከለባትን አጽድቃ አብቅላ ለሰው ልትሰጥ እንዳለ ፍጥረቱ መጋቢ ልትሆን የምትችለው ያንን ነገር ሲያደርግ ነው እግዚአብሔር ማለት ነው። ያም ባይሆን ግን እግዚአብሔርን ሰው ቢያስቆጣ ደግሞ መስኮቶችን ይዘጋል። ሙሴ እያለ ያለው እሱ ነው። እንዳይቆጣችሁ ስጦታውንም እንዳያቆምባችሁ የሰማይ መስኮቶችም እንዳይዘጋባችሁ ተጠንቀቁ ነው እያላቸው ያለው። ይሄ ደግሞ ተደርጎ ያውቃል። በኤልያስ ጊዜ ለ3 ዓመት ከ3 ወር የረሃብ ዘመን ነበረ እንደሚታወቀው። ያ ምን አመጣው? ዝናብ። አንደኛ ነገሥት ምዕራፍ 17 ቁጥር 1 ጀምሮ የተመለከተው ማለት ነው። የእግዚአብሔር ሰው ነቢዩ ኤልያስ ሳይቀር ከቦታ ቦታ እንዲዘዋወር ምግብ ፍለጋ ያስገደደ በጣም ጽኑ የሆነ ረሃብ ነው የነበረው። ፍጥረት ሁሉ ያለቀበትና ቤተ መንግስት ድረስ ዘልቆ ገብቶ ያስጨነቀው ጉዳይ ነው። እግዚአብሔር መስኮቶቹ መዝጋት ይችላል። ያንን ከዘጋ ደግሞ ሁሉም ነገር በምድር ላይ በጭንቀት ውስጥ ይወድቃል ማለት ነው። ምን ጊዜም ቢሆን የሰው ልጅ በሰላምና በእርጋታ መኖር የሚችለው የእግዚአብሔር ስጦታ እንዲህ ባለ መንገድ ካልቆመ ነው። ዋናው ስጦታው ደግሞ ለስጋዊ ፍጥረት ይሄ በጣም አስፈላጊው ነገር ነው። የሚበላው የሚጠጣውን ነገር የሚያገኘው ከዝናብ የተነሳ ስለሆነ አንቀይት እነዚህ ማያት ራሳቸው አፍላጋት እነሱ ራሳቸው የሚቆዩት በጣም ጥቂት ጊዜ ነው። ዝናብ ከሌለ ካልዘነበ የሚቆዩበት ጊዜ ራሱ በጣም ጥቂት ነው። ይሄ ያለ እግዚአብሔር ጸጋ አዋቂዎችም በእውቀታቸው መካሪዎች በምክራቸው ብልሃተኞች በብልሃታቸው ምድር ሊያስቀጥሏት የሚችሉ በጣም ለጥቂት ጊዜ ነው የሚሆነው። ከዛ በኋላ ግን እያለቀ እየቆመ ነው ሊሄድ የሚችለው ማለት ነው። እና የእግዚአብሔር ስጦታ አንዱ የምናይበት ነገር ዝናብ ነው ማለት ነው። ከእግዚአብሔር መግቦት አንጻር ወይም ደግሞ ከነገረ ስጋዊ አንጻር የተመቸን እስኪ አንዱ ቀጥል። ዝናብን አስመልክቶ እንግዲህ ክረምት በጣም ሰፊ የሆነ እንደውም ከሌሎቹ በበለጠ ሁኔታ ብዙ ነገር እግዚአብሔር የሚነሳበት ጊዜ ነው። ስለዚህ ለሰዓታችን የሚመጥኑትን የተወሰኑ ሀሳቦች ብቻ ነው እያነሳን ያለነውና ምናልባት ቤተክርስቲያን ውስጥ የክረምቱን መግባት አስመልክቶ ቤተክርስቲያን ከምታነባቸው የወንጌል ክፍሎች ደግሞ ሌላው ማቴዎስ 13 ላይ ያለው ቃል ነው አይደለ? እሱ ቃል ዘርዘሪ ሊዘራ ወጣ፣ ሲዘራ በመንገድ ዳር ይወደቀ አለ በአለት ላይ፣ ከዛ ደግሞ
በእሾህ መካከል፣ ከዛ መልካም መሬት ነው። እነዚህ ነገሮች አሉ እና ምናልባት ስለነሱ ትንሽ ነገር ለማለት ያህል እንግዲህ የዘር ጊዜ ከሆነ ወደ ወርቁ ወደ ዋናው ነገር ስለ ክረምቱ በመጠኑ ስላልን ወደ ትርጓሚው ደግሞ ስንመጣ ምናልባት ዘርዘሪው ራሱ እግዚአብሔር ነው፣ ገበሬው ቅዱስ ያሬድ እንደሚናገረው ሐራሲ በርፈ መስቀል የሚላል አይደለ? ጾመ ድጓው ላይ በመስቀል የሚያርስ ገበሬ የሚባለው ኢየሱስ ክርስቶስ ነው። የሰው ልጅ ደግሞ መሬት ነው እና ዘሩ ደግሞ ወንጌል ነው። ስለዚህ አሁን ወንጌል ክርስቶስ ገበሬው እኛ ልብ ላይ እኛ መሬትነት ላይ የዘራው ዘር ከሆነ መሬት ባደራ የተሰጣትን እፍኝ ጤፍ ወይም የትኛውም ዘር ተዘርቶባት አብዝታ ለአራሿ ትሰጣለች። ሰው ደግሞ ጥቂትም ተማረ ብዙ በምን መልኩ እንደ መሬት ታማኝ እየሆነ ነው የሚለውን ሐሳብ ብናነሳው መልካም ይሆናል። እውነት ነው። የጸአተ ይሰመይ ስጋዊ አይደለም የሚለው ሊቁ ራሱ የስጋዊ ዘመነ ስጋዊ ወርሃ ስጋዊ ጸአት ተብሎ ተጠርቷልና ወፃ ማለት ተወለደ ማለት ነው ብለው ነው የሚተረጉሙት ሊቃውንቱ። አሁን ላይ አንተ ያነሳው ማቴዎስ 13 ላይ ያለው ማለት ነው እና ወፃ ማለት ተወለደ ማለት ነው። ጸአት ስጋዊ ነው። በዚያ ወራት ራሱ ኢየሱስ ክርስቶስ ወደ ዓለም መጣ። ዘርዘር ሆኖ የመጣው ቃሉን እንደው ነብዩ ኢሳይያስ የሚለው ነገር አለው። ኢሳይያስ በትንቢቱ ምዕራፍ 55 ላይ ቁጥር 10 ላይ የተናገረው ቃል አለ። ቃል እግዚአብሔርን በዘር መስሎ ነው የሚናገረው። የሰውን ልብ ደግሞ በዘርን በምትቀበል መሬት መስሎ ይናገራታል ማለት ነው። ቁጥር 10 ምን ይላል? ብዙ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እህልን ለምግብ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ይላል። ቁጥር 11 ላይ ምን ይላል? ከአፌ የሚወጣ ቃሌ እንዲሁ ነው፣ የምሻውን እስኪያደርግ ድረስ ወደ እኔ በከንቱ አይመለስምና መንገዴንና ትእዛዝን አከናውናለሁ ይላል። ይሄ ካፌ የሚወጣው ቃል ብሎ ነው ዘሩንና ቃሉን አመሳስሎ ይናገራል። እዛም በወንጌሉ ላይ የተጠቀሰው ዘሩ ቃል እግዚአብሔር ሆኖ ነው የተጠቀሰው። በልበ ሰማያን የሚያርፍበትን መንገድ አይደል? እነዚህ አራቱም እኮ የሚያሳዩ በልበ ሰማያን እንዴት እንደሚወድቅ ነው። መንገድም የተባለ ጭንጫም የተባለ እሾህም የተባለ መልካም ምድርም የተባለው ልበ ሰማያን እና አሁን መንገድ የተባለ ብዙ ዝም ብሎ በከንቱ ውዳሴ ሊያልቅ የሚችል ሊጠፋ የሚችል ቃል እግዚአብሔር አይደለም። ተቀብለውት ፍሬ ለፍሬ ማያበቃ ህይወትን ለፍሬ ማያበቃት ቃሉን እኮ ይሰማሉ። ጭንጫም ላይ የወደቀው ልክ እንደዚያው ቃሉን ይሰማሉ። ለጊዜው ግን ንስሐ እንደሚገቡም ይወስናሉ። ቆይተው ደግሞ እንደገና እንትን ይላሉ፣ ይረሳሉ፣ ወደ ዓለም እንደገና ይመለሳሉ ማለት ነው። በእሾህ መካከል ያለው እነሱ ደግሞ በጣም በብዙ ነገር የተከበበ ልብ ያላቸው ሀሳባቸው ጥሩ ነው። በቃ ንስሐ ለመግባት ስጋውን ደግሞ ለመቀበል ያላቸው ስሜት በጣም ጥሩ ነው። ግን ያንን ክፉ ልምዳቸውን ወስነው ገተው ጥለው ቆርጠው ጥለው ወደ ቤተክርስቲያን ተመልሰው ወደ ሃይማኖታቸው ወደ ልባቸው ተመልሰው ክርስቶስን ለመከተል ያላቸው ፍላጎት አናሳ ሆኖ ደግሞ ይታያል። ውሳኔያቸው አናሳ፣ ፍላጎታቸው ብዙ ነው፣ እንትናቸው ይሄ ውሳኔያቸው ግን በጣም ደካማ ነው ሆኖ የሚገኘው። እንደውም አንዳንዶቹን ክርስቶስም ያልተቀበላቸው ለዚህ ይመስላል። አሁን በማቴዎስ 8 ላይ ያለው እትሉከኑ ሀብሆር ከሚላል ጌታ ሆይ ወደ ሄድክበት ልከተልህ ብሎ የጠየቀው ሰው ነበረ። አይ ለሰው ልጅስ እንዲህ የለውም አይደል የሚለው፣ ማደሪያ የለውም መጠጊያ የለውም፣ አንተ ግን ሂድና ብሎ ወደ ነገስታት መልሶ ይሰደዋል። ያ ሰው ለቤተ እግዚአብሔር አገልግሎት የማይሆን ሰው ነበረ። ጉባኤ የሚፈታ እንጂ ከጉባኤ ጋር አብሮ የሚሄድ ሰው ስላልነበረ ቃሉ ምንም ሊጠጋው የማይችል ስለሆነ ለጊዜው ግን በጣም ያመነና የመነነ ሰው እኮ ነው። ለዚህም ነው ልከተል ያለው እንጂ እኮ ክርስቶስን ያውቁታል ሁሉም። ቤት አልባ ነው እዚህ ገብቶ ያድራል የማይባል ይሄ ያለው ያልተባለ ሰው ነው። ወታደር አሰልፎ መንግስት ይመሰረታል እንዳይሉት ገና ደካማ ሰዎችን ነው እየሰበሰበ ያለው። ወደ ካህናት ወደ ምን ተጠግቶ ተሿሹሞ እንትን ተላልኮ ያሾመኛል እንዳይሉት ከካህናትም ጋር ጥለኛ ነው። ወደ ቤተ መንግስትም የሚጠጋ ሰው አይደለም እና ለምን ብለው ልከተል ይለዋል።
ለጊዜው በጣም ስለወደደውና ቃሉ ልቡን ስለሰበረው እና የሚደረገው ታምራትም ስለማረከው መሄድ ፈልጎ ነበረ። ግን ምን ያስብ ነበረ በውስጡ ከሱ ጋር ሆኜ እኮ ይህን ታምራት ማድረግ ብለምደው ብማረው እኔም እኮ ልክ እንደሱ ሊያስከብር የሚችል ስራ የምሰራበት ቀን ይመጣል ብሎ ያስብ ነበር በልቡ። ስለዚህ አልተቀበለውም ማለት ነው። እና እንደዛ ብለው የሚያስቡ ሰዎች አሉ። መቁረብን ሲያስቡ እገሌ ቆራቢ ነው ይበሉኝ ብለው፣ ንስሐ መግባትም ሲያስቡ በቃ መንፈሳዊ ነው ይበሉኝ፣ ነጠላ ለብሰውም ሲመጡ፣ ቃል እግዚአብሔር ለመስማትም ሲመጡ፣ የሆነ ወደ ቅዳሴም ሲመጡ እንዲህ ነው ይበሉኝ ብለው አስበው የሚመጡ ሰዎች እነሱን ይመስላል ማለት ነው። እና ልበ ሰማያን እንደ ምድር ነው፣ ቃል እግዚአብሔር ደግሞ እንደ ዘር ነው። ራሱ ክርስቶስ እንደ ዘሪ ሆኖ ነው የሚታየው በዚህ በክረምት ወቅት ማለት ነው። እንግዲህ ገበሬያችን ክርስቶስ ነው። ቃሉን እየዘራ ነው። እሱ ከመዝራት አያቋርጥም። ያውም መዝራት ብቻ አይደለም፣ እንደ ገበሬው ዝናብንም ማምጣት የሚችል በመሆኑ ዝናብንም እየሰጠ ያ ማለት ጥምቀትን በውሃ መስሎ እየሰጠን ማለት ነው። ጥምቀትን በውሃ ይሰጠናል። ዘሩን ደግሞ ቃል እግዚአብሔርን እሱ ራሱ እንደገና ይዘራልናል ማለት ነው በልባችን ላይ። ያንን ተቀብላ ነፍሳችን ጽድቅን የጸነሰች እንደሆነ በመጨረሻ የጽድቅ አክሊልን ተቀዳጅታ ወደ ገነት ወደ መንግሥተ ሰማያት ትገባለች ማለት ነው። ይህም ማለት አዝርዕቱ አትክልቱ በራሳቸው ላይ ፍሬ ይዘው ይታዩ የለ ልክ ቅዱሳንም ልክ እንደዛው አሁን በስዕል እንኳን ስንገልጣቸው በብርሃን የተከበቡ አድርገን እንስላቸዋለን ራሳቸው ላይ ማለት ነው። ምናልባት እኮ ከታች ሰንሰለት የለበሰ ሊሆን ይችላል ገለው። ሰማይትም ከሆነ ደግሞ የተቆራረጠ የቆሰለ ምን ያለ ሊሆን ይችላል። ከታች ከአንገቱ በታች ያደረግነው እንደዛ ነው። ከላይ ግን በብርሃን የተከበበ እውድ በብርሃን ነው አድርገን የምንስለው ስንስለውም ለምን አዝርዕቱም አትክልቱም እንደዛ ሆኖ የሚታዩ ከታች አፈር የዋጠው አካል አላቸው፣ ከመሬት በታች የሆነ አካል አላቸው። ከወጡም በላይ እንኳን ጭቃ ምን ያለው አረም የከበበው አካል ነው። ከዛ አምልጦ የወጣው ግን ምን ይሆናል ማለት ነው? ከላይ ፍሬውን ተሸክሞ ይታያል ማለት ነው። እንዲህ ባለ መንገድ ነው የሚታየው ማለት ነው። ይህን ካነሳው ዘንድ ግን እግረ መንገዱን የቅዱሳንንም እንትናቸውን ገድላቸውን ብንመለከተው የቅዱሳን ገድል ጭራሽ የማናውቀው አለ፣ የማናውቀው ቅዱስ ያልሰማነው ቅዱስ አለ፣ ተጋዳሊ አለ፣ በመጠኑ የሰማነው አለ፣ ፈጽሞ ደግሞ በጣም ብዙ ገድል የተጻፈለትና ሰፊ ገድል የተጻፈለት ቅዱስ ደግሞ አለ። ይሄ ማለት ምን ማለት ነው? ጭራሽ የማናውቃቸው ቅዱሳን ከመሬት ውስጥ ፍሬያቸው እንዳለው አዝርዕት አትክልት ማለት ነው። አሁን መሬት ውስጥ ነው ያለው፣ ፍሬያቸው አይታይም፣ ቅጠላቸው ብቻ ነው ከላይ የሚታየው። እና አሁን ብዙ ምዕመናን፣ ብዙ ክርስቲያኖች፣ ብዙ ካህናት፣ ብዙ ጳጳሳት ሰውነታቸውን ነው የምናውቀው እንጂ በቤታቸው ውስጥ ያለውን ተጋድሏቸውን አናውቀውም። ብዙዎቹ እኮ ባለትዳሮች ሆነው ግን ምንጣፍ ለይተው ይኖራሉ። ስለ ጽድቅ ነው የምልህ፣ ይሄ ተጣልተው የለዩትን አይደለም። ስለ ጽድቅ ግን እንደዛ ለይተው የሚኖሩ ዝም ብሎ በተፈጥሮ ደናግል ብለን ከምንጠራቸው ሰዎች የተሻለ ቅድስና ያላቸው ማለት ነው። እንደነ ድሜጥሮስ እግዚአብሔር የሚያውቃቸው እኛ የማናውቃቸው ሰዎች በጣም ብዙ አሉ። እነዚህ ከመሬት ውስጥ እንዳለ ገድላቸው፣ ክብራቸው በሙሉ ተሰውሮ የሚኖር ነው። በትዕግስት በትህትና እና በየዋህነት ተሰውሮ የሚኖር ቅድስና ያላቸው ናቸው። እነዚህ እንደ ጫማ ሰፊው ስምዖን ከእግዚአብሔር በቀር ማንም የማያውቀው ተሰውሮ የሚኖር ቅድስና ነው። እሱ መሬት ውስጥ እንዳለው ነው የሚታየው። ከዛ በጎናቸው ደግሞ የሚያፈሩ አሉ። እጽዋቱ አዝርዕቱ ከጎናቸው ፍሬ ይዘው የሚታዩ ደግሞ አሉ። እሱም ቢሆን በመጠኑ ስውር ነው፣ በመጠኑ ግን የሚታይ ነው። እኛ የምናውቀው ጥቂቱን ነው። ለምሳሌ ምጽዋት ሲሰጥ ታየዋለህ። አስራት ሲያወጣ ነው የምታየው። ምጽዋት የሚሰጥም ደግሞ አለ። ከ9 አንዱ የሚያወጣውን ደግሞ እኛ አናውቀውም። በቤተክርስቲያን ላይ አስራት ሲያወጣ ያው ግዴታ ስለሆነ እሱን ያወጣል፣ ይታያል። ከዛ ውጭ ያለውን ደግሞ በህቡ ይሰጣል፣ ያደርጋል ማለት ነው። ባለጠግነቱ ልክና መጠን የሌለው ሊሆን ይችላል። ግን በቀኖና የሚኖር ደግሞ ሰው አለ። ከዚያ ሁሉ ክብሩ ከዚያ ሁሉ ሀብቱ ታግሶ ማለት ነው ሰውነቱን እንደፈለግሽ ብይ ጠጪ ሳይላት፣ እንደፈለግሽ ረፊ ሳይላት፣ ጥሩ ማረፊያ ጥሩ ቤት የሰራ ግን በመከራ የሚኖር እንደና አስካፍ ያለው አስካፍ በዜና የምናገኘው አስካፍ አሁን የቤተ መንግስት ሰው እኮ ነው አይደል? ሱፍ ለባሽ ነው። ክራባት አድርጎ ቤተ መንግስት ውስጥ ከመኳንንቱ ጋር የሚውል ሰው ነው። ግን ከአንድ በረሃ ከወደቀ ከሚያገለግል እንጦንስ ከሚባል መነኩሴ የተሻለ ሆኖ ነው የተገኘ ቅድስና ነው። የእንጦንስን ቅድስና ጋንን ታውቀውታል እና ተጋድሏቸውንም በዚያ ልክ አጽንተውበታል። መከራውን በዚያ ልክ አጽንተውበታል። ምክንያቱም በረሃ ሂዶ ክርስቶስን እየፈለገ እንደሆነና ምን እንዳሰበ ገብቷቸዋል። ምናኔ ነው፣ ገዳም ሊመሰርት ነው፣ አሃው ሊሰበሰቡ ነው፣ ማህበር ሊሰፋ ነው።
እና አምልኮተ እግዚአብሔርን በጣም እንደሚያሰፋው ያውቃል። ስለዚህ ተጋድሎውን አጠንክሯል። ይሄ ግን ቤተመንግስት ውስጥ ነው ያለው። እንደ መነኩሴ ደበሎ ቆረንጮ ለብሶ አይታይም። እንደ መናኝ ዋሻ ውስጥ አያድርም። የሚኖረው በቤተ መንግስት፣ የሚለብሰው የመኳንንት ልብስ፣ የሚበላው የሚጠጣው ከሰው ጋር አብሮ ሲውል ሲገባ ሲወጣ እንደ መኳንንቱ የሚሰለፍ ማዕድ ላይ እንደ አይነት ሰው ነው እና በውስጡ ግን ማቅ የለበሰ ሰንሰለት የለበሰ የታጠቀ ሰው ነው የነበረው። እንደዚህ አይነቶችን አሁን በጥቂቱ ነው የምናውቃቸው። ምናልባት ቤተክርስቲያን ሲመጡ ይሆናል የምናያቸው፣ ወይ ሲቆርቡ ብቻ ሊሆን ይችላል የምናውቃቸው። ለመቁረብ እስኪበቁ ድረስ እስኪመጡ ድረስ ግን የሚሰሩትን ቅድስና እግዚአብሔር ብቻ ነው የሚያውቀው። እንደዚህ በመጠን የምናውቃቸው ግን ጨርሰን የማናውቀው ቅድስና በሰዎች ዘንድ አለ። የሰነፍ ሰው ነው በነገራችን ላይ ክብሩም ቅድስናውም ሰው ፊት በጣም የተገለጠ የሚሆነው እና ስለ ክብሩም የሚያወራ በጣም ጥቂት ስለሆነች ነው። እንትኑ ይህች ክብሩ በጣም ጥቂት ስለሆነች ነው። እሷም በጣም አደጋ ውስጥ ናት። ምክንያቱም በራሱ ላይ የሚያፈራ ፍሬ የሚይዝ ዘር ምንድን የሚባለው አዝሬት ናቸው አይደል? እነዚያ አዝሬት ናቸው። በራሳቸው ላይ የሚያፈሩ ከሆነ ለወፍ የተጋለጡ ናቸው። ወፎቹ በጣም እንትን ይሏቸዋል። አንድም ለወንጨፍ አንድም ለወፍ የሚባለው ለዛ መሰለኝ። ብቅ ያለ ምንድን ነበር ሙሉ አባባሉ? እንትን አንድም ለወንጨፍ አንድም ለወፍ ይሉታል። ያለ ጊዜው ያደገው የረዘመ ልታይ ያለ እንደሱ አጋንንት ሳይመጡ በራሱ በከንቱ ውዳሴ በምን ተዝቆ የሚያልቅ ነው። እንደዚህ ይሆናል። በመጨረሻ ግን እነዚህ በራሳቸው የሚያፈሩት የሰማዕታት ምሳሌ ያደርጓቸዋል። ብዙ ጊዜ አባቶቻችን ለምንድን ነው የሰማዕታት ምሳሌ የሚያደርጓቸው? እንደ ባህታዊ በረሃ ውስጥ ተሸሽገው ዋሻ ውስጥ ገብተው ቅድስናን ተጋድሎን የሚጨርሱ ሰዎች አይደሉም። ሰማዕታት በአደባባይ መስክረው በአውደ ነገስት ነው እንትን የሚሉት ተጋድሏቸው የሚፈጽሙት። ታስረው ነገስታት አደባባይ ማለት ነገስታት አደባባይ ጥንቆላውን አውደ ነገስት ነው የሚባለው። እሺ እኔ አላውቀውም። ያ ማለት ያው የቤተክርስቲያናችን መጽሐፍ አይደለም ማለት ነው እንጂ ስሙን ሳላውቀው ቀርቻ አይደለም። ውሸታም እንዳትሉ ነው። እና እሱ አሁን የተገለጠ ነው ገድላቸው። የቅዱስ ጊዮርጊስን የ7 ዓመት ተጋድሎ ሰዎች አይተውታል። የአባ እንጦንስን የዘመናት ተጋድሎ ግን ሰው አላየውም። በኋላ ታሪኩ በምን ተገልጦ የተጻፈ ነው እንጂ ሰው አይቶት አይደለም። አባ ጳውሊ ከ70 ዓመት በላይ ዋሻ ውስጥ ሲኖር ማንም አላየውም። እንደዛ ብቻውን የኖረ ነው። በዚህ መልኩ እንግዲህ ሊታይ የሚችል ነው። እንግዲህ እግዚአብሔር የሰጠውን ዝናብ ተቀብሎ ነው እነዚህ ሶስቱም አይደል የሚያፈሩት። ቅዱሳንም የእግዚአብሔርን ቃል ተቀብለው ነው በዚህ መንገድ ፍሬ አፍርተው የሚታዩት ከዚህ የተነሳ ነው ለማለት ነው። ከዛ ቀጥሎ እንግዲህ የምናየው ነገረ ስጋዌን ነው። በነገረ ስጋዌ ራሱ ኢየሱስ ክርስቶስ በዝናብ እና ንጽሕት ድንግል እናቱ እመቤታችንም በምድር ተመስለዋል። ምድር ዝናብን ተቀብላ እንደ ፍሬ ትሰጣለች አይደለ? እመቤታችን ቅድስት ድንግል ማርያምም የእግዚአብሔርን ቃል ተቀብላ ነው ልጅን ያስገኘች። ምንድን ነው የሚያገናኛቸው ከተባለ ዝናብ ከሰው አይደለም የሚገኘው ከእግዚአብሔር ነው እንደሚታወቀው። እመቤታችንም ዘርን ከሰው አልተቀበለችም። የወለደችውም የሰማያዊውን አምላክ የእግዚአብሔርን ልጅ ነው። እንደ ሌሎች ሴቶች ከምድር የተገኘ ሰውን ከምድር የተገኘ ፍጥረትን ወልዳ ያስገኘች አይደለችም። ከሰማይ የሆነውም በስጋ ወለደችው። በምድራዊ ስጋ ወልዳ አስገኝታልናለች እና ከዚህ የተነሳ ነው። ደመናው ረድኤቱ ነው። አሁን ዝናቡ በደመና ተጭኖ አይደለም የሚመጣው፣ እሱም በረድኤት እግዚአብሔር ነው። ለእመቤታችን የተሰጣት በረድኤት እንድትወልደው ያደረጋት ረድኤት እግዚአብሔር ስላልተለያት ወይም ስለጠበቃት ነው ማለት ነው። አሁን የኢየሱስ ክርስቶስን በዝናብ ስንመስለው ከላይ መምጣቱን ብቻ ሳይሆን ሁሉን ማርካት መቻሉ ያረዊ ሁሉ አይደል የሚለው ሁሉን የሚያረካ በትምህርቱ በታምራቱ ስጋና ደም ሆኖ በመሰጠቱ በዚህ ሁሉ ኢየሱስ ክርስቶስ ፍጥረትን ያረካ ዝናብ እንተባማን ንጹህ ዝናብ ይሉታል አባቶች። እሷን ደመና ኤልያስ ደመና ኖህ እያልን መስላታለን። እሱን ደግሞ እንተባማን ንጹህ ዝናብ ብለን ነው የምንናገረው። ቅዱስ ኤፍሬምም እንግዲህ ምንድን ነው ያለው? አንቲ ዘባመን ደመና አላትና አንቺ በእውነት ደመና ነሽ አላት። ከዛ እንታሰራኪ ለነማይ ዝናብ የዝናምን ይዘሽ የታየሽልን ደመና አንቺ ነሽ ብሎ ነው የሚናገረው። ዝናብ ልጇ ነው፣ ደመና ደግሞ እሷ እመቤታችን ቅድስት ድንግል ማርያም እናት ማለት ነው። ይህንን ቅዱስ ዳዊት በመዝሙሩ ካለው ጋር ማገናኘት መልካም ነው። ቅዱስ ዳዊት በመዝሙር 72 ወይም 71 በግዕዙ ማለት ነው ቁጥር 6 ላይ ምን ይላል? ወይ ወረድ ከመጠል ውስተ ጸምር ወከመ ነጠብጣብ ዘያንጠበጥብ ዲበ ምድር።
እንደ ጠል በምድር ላይ ይወርዳል፣ በምድር ላይ እንደሚያንጠበጥብ ዝናብ ወደ ምድር ይወርዳል ነው የሚለው። ምድር የተባለች እመቤታችን ናት። ጠል ደግሞ ያ መዝሙር እንደሚታወቀው ትንቢት በይንተ ክርስቶስ ነው የሚለው። ርዕሱ በራሱ ስለ ክርስቶስ የተነገረ ትንቢት ነው። ምክንያቱም እግዚኦ ኩነኔ ከአቦ ለንጉሥ ብሎ ነው የሚጀምር። አቤቱ ፍርድን ለንጉሥ ስጠው፣ ጽድቀ ከኒ ለወልደ ንጉሥ፣ ለንጉሥ ልጅም ማዳንህን ስጥ ብሎ ነው የተናገረው የሚጀምረው እና ስለ ክርስቶስ በተነገረ ትንቢት ውስጥ ይሄ ቃል ይገኛል። ጠል የተባለ ክርስቶስ፣ ምድር የተባለች ደግሞ እሷ። በቀደመው ዘመን በጌዲዮን ማለት ነው በመጽሐፈ መሳፍንት ምዕራፍ 6 ላይ በጌዲዮን ዘመን ጠልን የተቀበለች ምድር ነበረች እና ጠልን የተቀበለችው ምድር የእመቤታችን ምሳሌ አድርገን መስለናታል። ባዘቶ ወይም ግምጃው ደረቅ ሆኖ ምድሪቱ ብቻ ጠልን ተቀብላ ታይታለች። ይህም የእመቤታችን ምሳሌ ነው። ባዘቶ የሌሎች ሴቶች ዝናብ ያረፈበት ወይም ጠል ያረፈበት ምድር ደግሞ የእመቤታችን ምሳሌ ሆኖ ተተርጉሟል በሊቃውንቱ ማለት ነው። ይሄ የሚያሳየን እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዘመነ ስጋዌን ወይም ደግሞ ነገረ ስጋዌን ወይም የሰውነቱ ነገር በጠቅላላ የሰውነቱ ትምህርት በዝናብ ተመስሎ የተሰጠን መሆኑን ነው የሚያሳየው ማለት ነው። ከዚህ ጋር አብሮ ግን ምንድነው እንደው ባይቀር ብዬ የማስበው ሌላው ነገር ደግሞ እግዚአብሔር ሰውን መውደዱን በዝናብ መስሎ ነው የተናገረው። ሁሉንም አስተካክሎ መውደድ መቻል አይደል? አሁን በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ያስተማረው መድኃኒታችን ኢየሱስ ክርስቶስ እስመ ውእቱ ያሰርቅ ፀሐይ ላይ ለሄራን ወኩያን ወያዘንም ዝናብ ነው የሚለው። በምድር ላይ ፀሐይና ጨረቃን ያወጣል፣ ፀሐይን ያወጣል ለሁሉም፣ ዝናብንም ለሁሉም ይሰጣል። እናንተም ሳትለዩ ውደዱ ነው የተፈለገው ነገር። መልእክቱ እሱ ነው የነበረው እዚያ ላይ ያዘው ነገር። እናንተም እንደ አባታችሁ ሁሉን ውደዱ። እሱ ለክፎችም ለደጎችም ፀሐይን ያወጣል፣ ለክፎችም ለደጎችም ዝናብን ይሰጣል ተብሎ ነው የተነገረው። ሳይለይ ሁላችንንም ሊያድን የመጣ ዝናብ የተባለበት አንዱ ምክንያትም እኮ ሳይለይ ሁላችንን ሊያድን የመጣ መሆኑ ነው። የብሉይ ኪዳን መስዋዕት እንደሚታወቀው የሚሰጠው ለተመረጡ ሰዎች ነው። ከእስራኤል እንኳን የተመረጡ ሰዎች ብቻ የሚበሉት መስዋዕት ነበራቸው። ይሄኛው መስዋዕት ግን ሁላችንም ነው፣ ያመነ ሁሉ የሚበላው መስዋዕት ነው። እሱም ክርስቶስ ነው አይደል እንዴ? ዝናብ የተባለበት አንዱ ምክንያት እኮ እሱ ነው። የባለጸጋ ውሃ አይደለም ይሄ፣ ወይም የገሌ ውሃ ተብሎ በሰው ስም የገሌ ሀገር ውሃ አሁን እንደምንጣላባቸው እንደ ምድር ውሃዎች አይደለም። በምድራውያን ውሃዎች ብዙ እንጣላለናል። በአባይ ምክንያት ከስንቱ ጋር ነው ቃታ የተሳሳብ ነው፣ ከስንቱ ጋር ነው አደባባይ ላይ የተቀመጥ ነው፣ አስታራቂ ሽማግሌ ይዘን መሀል ላይ የተቀመጥ ነው። ብዙ ቀን ነው አይደል? እንደዛ ሁሉ የሰማዩ ዝናብ እንደዛ የሚያስደርግ አይደለም። ክርስቶስም ልክ እንደ የኔ ነው የማይሉት የገሌ ነው የማይባል ለሁላችንም የወረደ የተወለደ መሆኑን ነው የሚያሳየው ማለት። ያውም ደግሞ ሁሉንም በመውደድ እና በለጋስነት ለይሁዳ ሳይቀር ስጋውን ደግሞ ሰጠው። ዝናብን ጠጥተው የሚበቅሉት የሚያድጉት እና ለፍሬ የሚበቁት እኮ ስንዴዎቹ ብቻ አይደሉም። እንክርዳዶችም አብረው ይጠጣሉ፣ አብረው ያድጋሉ። አብረው ይደጉ የተባለው እኮ ዝናቡን እየጠጡ ነው። እግዚአብሔር የሰጠውን ዝናብ እየጠጡ አብረው ያድጋሉ። የእግዚአብሔርን ቸርነት የእግዚአብሔርን መግቦት እየተመገቡ አብረው ይኖራሉ ማለት ነው። ይሁዳና ጴጥሮስ በአንድ ጉባኤ ቃል እግዚአብሔር የክርስቶስን ቃል እየሰሙ የክርስቶስን ታምራት እየሰሙ ያደጉ ናቸው። ያደጉ እንክርዳድና ስንዴዎች ናቸው። በመጨረሻም የክርስቶስን ስጋና ደም አብረው ይጠጡ አብረው የተመገቡ እንክርዳድና ስንዴዎች ናቸው። እነዚህ አብረው ይደጉ ተባለ። የመከር ቀን ሲመጣ ግን ለያቸው። የመከር ቀን ዕለተ ስቅለት ናት። የመጀመሪያዋ የመከር ቀን ተብላ የምትጠራው እሷ ናት። በዚያ ቀን ተለያዩ ሁሉም ማለት ነው። አንዱን ሞት ሰበሰበው፣ አንዱን ደግሞ በሕይወት ተቀበለው። አህደ ይነስኦ ካለ ይሄዳል። አንዱን ይሰዋሉ፣ አንዱን ደግሞ ይወስዳሉ ተብሎ የተጻፈውም ለዚህ ነውና ለሁሉም የሚሰጥ ዝናብ በእውነት የእውነት ዝናባችን ኢየሱስ ክርስቶስ ነው። ሁላችንም የተቀበልነው፣ ሁላችንም የረካንበት፣ ደረቁ ምድር የለመለመበት እውነተኛ ዝናብ ከክርስቶስ በቀር ማን አለ? ማንም የለም። ስለዚህም እሱም ደባማን ንጹሕ ዝናብ እንላለን። እሷን ደግሞ ደመና ኤልያስ ወይም ደግሞ እውነተኛ ደመና ብለን ራቁ ደመና ከመባል ይሄ ምንድነው? ራቁ ደመና እንላለን እኮ ግን ምንድነው? ያ ንጽህናዋን ቅድስናዋን ለማሳየት ነው። ግን እዚህ ላይ ደግሞ ወላዲተ አምላክ ለማለት አምላክን ይዛ የተገኘች ዝናብ ለማለት የተገኘች ደመና ለማለት ዝናብ ይዞ በሚመጣው በሐምሌ በነሐሴ ደመና መስለው አባቶቻችን ይናገሯታል ማለት ነው። በዚያውም ላይ እኔ በመጨረሻው ዘመን አሁን በኦሪት ዘፍጥረት ምዕራፍ 9 ላይ የተገባው ቃል ኪዳን በደመና ላይ ነው አይደል ተስሎ የታየው። እመቤታችን ሁሉ ጊዜ አምላክን ታቀፋ በቤተ መቅደሳችን ግድግዳ ላይ ፊት ለፊት መሳሏም እኮ ለዚህ ነው። የምህረት ምልክት ነው። እግዚአብሔር ሕፃን ሆኖ ከኛ ወገን በሆነች ሴት እጅ
ተይዞ ታየ። እኛ በእግዚአብሔር እጅ መያዛችንማ ምን ይገርማል? ምንም ያጠራጥር ነገር የለውም። እሱ በእኛ እጅ ለመያዝ ከበቃ እኛ በእሱ እጅ ለመያዝ ምንም አይደለንም። እሱን እኛ መሸከም ከቻልን እኛን መሸከም አያቅተውም እግዚአብሔር፣ አንከብደውም ለእግዚአብሔር እና በሱ እጅ ነን የሚለውን ነገር ያሳያል። ለዚህም ነው በቤተ መቅደስ ግድግዳ ፊት ለፊት ላይ ስለ ድንግል ማርያም ነው የሚሳለው። ወላዲተ አምላክ ምስለ ፍቁር ወልዳ ትሳላለች ማለት ነው። ማንም አይቀድም። ከላይ የሥላሴ ያለ ይሄ የሃይማኖት መሰረት ነውና ከላይ እሱን እንላለን። ከዛ ስነ ስቅለቱ እንላለን፣ የመዳናችን ምልክት ነውና ቀርነ መድኃኒት ክርስቶስ ፊት ለፊታችን ይሳላል። ከዛ ግን በመቅደሱ ቀኝና ግራ ባለው በዚህ በኩል የሰማዕታቱ ከመስቀሉ ቀጥሎ ሰማዕትነትን አይደል ቤተክርስቲያን ጸዋሪተ መስቀል አይደለች ቤተክርስቲያን። የሰማዕታቱ የቅዱስ ጊዮርጊስን ያው ሰማዕታቱን ወክሎ ቅዱስ ጊዮርጊስ ይሳላል። ጸዋሪተ መስቀል መሆኗን ነው የሚያሳየው። መስቀልን ተሸክማ የምትኖር መስቀላዊት ቤተ መቅደስ መስቀላዊት ሕገ ወንጌል ነው የምንላት እና እሱን ለማሳየት በዚህ በኩል እንስላለን። በዚህ በኩል ግን ረድኤቱን በቃ ከኛ የማይለይ የምህረት ምልክት ነው እና የፍቅር ምልክት የማይለየን ሁልጊዜ መሆኑን ለማሳየት ሁልጊዜ ሕፃን ሆኖ ታቅፋው የምትኖር ሆኖ አይደለም፣ እንዲህ ሆኖ ነው ያዳነን የሚለውን የምህረት ምልክቱ ነው ይታያል። በኖህም ዘመን ላይ ሰይም ቀስቴ ነው ያለው ዘከር ኪዳኔ፣ ይሄ ደመና በዞረ ጊዜ ምልክት አደርግልሃለሁ ከዛም ደግሞ ቃል ኪዳኔን አስባለሁ በዚያ ብሎ ለኖህ የገባለትን ነገር ነው የሚያሳየው ማለት ነው። እግዚአብሔርም ልክ እንደዛው ነው ኃጥአንም ጻድቃንም የተቀበለው። ክርስቶስ በመጣ ጊዜ ከኃጥአንም ከጻድቃንም ጋር ነው አብሮ። እንደውም በመጀመሪያ ምጽአቱ እኮ ለጻድቃን አይደለም የመጣው፣ ምክንያቱም ጻድቃን የሉም። በኋላ ነው ለጻድቃን የሚመጣው። ጻድቃን አለው አሁን ክርስቶስ በደሙ በትምህርቱ የለያችሁ ከዓለም የለያችሁ ጻድቃን አሉ። ስለዚህ ለጻድቃን የሚመጣው ኋላ ነው። ለዚህም ነው ያኔ ምን ብሎ አስተምሯል? ይመጻእኩ ጸጉ ጻድቃን ነው የሚለው። ጻድቃን ልጠራ አልመጣሁም። ለምን? ስለሌሉ ነው የማይጠራቸው። ለዛ ነው። ከየት መጣው ነው የሚጠራ? በደመ ክርስቶስ ካልተዋጀን፣ በትምህርተ ክርስቶስ ካልተገዛን፣ ካልነጻን በስተቀር ጻድቃን ተብሎ ሊጠራ የሚያስችል ስራ ያለው ማንም ስላልነበረ ጻድቃን ልጠራ አልመጣሁም ይላል። ስለዚህ የመጣው ለኃጥአን ነው፣ ለጻድቃን ደግሞ እንደገና ይመጣል ማለት ነው። ይሄ ነው እንግዲህ ነው የሚለው። እግዚአብሔር ይስጥልኝ። መልካም ነው። ምናልባት እኔ ደግሞ ሰዓታችንን ለመጠቀም ምናልባት እንዳናበዛ ያው ስለማያልቅ የክረምት ትርጓሜና ምስጢር ወደ የተለመደው የምስጢረ ትንሣኤ ሙታንም የሚገለጠው የሚነገረው በዚህ በክረምት ወቅት አሁን እንደተባለው ከዝናቡ እና ከመሬት ባህሪ አንጻር የትንሣኤ ሙታን ምስጢር በዚህ ወቅት ይነገራል። በተለይ እንደ ቅዱስ ኤጲፋኒዮስ ያሉ ሊቃውንት ይህንን ትንሣኤ ሙታን ሰብከውበታል። መነሻውን ከምስጢረ ስጋዌ አሁን የተባለውን ነገር ብናረገው ለምሳሌ ኢየሱስ ክርስቶስን በዝናም ቅድም ሲመሰል እንደሰማ ነው። ዝናም ከሰማይ ነው የሚመጣው። ኢየሱስ ክርስቶስ ስንልም ሰው የሆነ አምላክ ነው። ቃል ከሰማይ ወረደ ነው የምንለው። ያው እንግዲህ ወረደ የሚለው ምን ማለት እንደሆነ ከዚህ በፊት ይመስለኛል አንስተናል። በምድር የሌለ ከሰማይ ብቻ የነበረ ከዚያ ከሰማይ መጣ ማለታችን እንዳልሆነ ግልጽ ነው። ነገር ግን ወረደ ማለት ሰው ሆነ ማለት ነውና ልክ እንደ ዝናም በተለመደው ቋንቋችን ከሰማይ የወረደ አምላክ ነው። በዝናም ለመመሰሉ ሌላኛው ምስጢር ሊሆን ይችላል ማለት ነው። መድኃኒታችን ኢየሱስ ክርስቶስ ስጋዌው ወይም ሰው መሆኑ ከሰማይ ሰማያት ወረደ ከድንግል ማርያም ተወለደ ስንል ዝናም ከሰማይ ይመጣል፣ ምድርን ያረሰርሳል። ሁለተኛው እንደተባለው አሁንም መሬት አይመርጤ መሆኑ፣ ለምሳሌ እሾህ ላይ ይዘንባል ዝናብ። መቼም ይሄ እሾህ ነው ምን ያደርጋል አይልም። ድንጋይ ላይ ይዘንባል። መቼም ድንጋይ እንደማይበቅል ይታወቃል፣ ግን ድንጋይ ላይም ይዘንባል። ምንም ነገር ላይ ይዘንባል። ይሄ ንጹህ ነው፣ ይሄ ቆሻሻ ነው፣ ያ ምንድነው ሳይል በሁሉም ቦታ ነው የሚዘንበው። የእግዚአብሔር ምሕረትና ቸርነት ያሳያል። እግዚአብሔር ምሕረቱና ቸርነቱ ቅድም እንደተባለው ለጻድቃን ብቻ ይሆን አይደለም፣ እንደውም አስቀድሞ ኃጥአንን ምክንያት አድርጎ የመጣ ነው። ይሄ ሌላኛው ሁለተኛው ነገር ነው። ሶስተኛውና የመጨረሻው ዝናብ ባይዘን ቅዱስ ጳውሎስ የሚናገረው በአንደኛ ቆሮንቶስ 15:36 ጀምሮ ያለው ቃል ወይም 35 ጀምሮ ያለው ቃል አንተ ሞኝ አንተ የምትዘራው ካልሞተ ሕያው አይሆንም የሚለው ቃል ዝናብ ካልዘነመ ወይም ካልዘነበ በአማርኛው አነጋገር የተዘራው ዘር ሁሉ ከንቱ ነው የሚሆነው። የተዘራው ብቻ አይደለም ከንቱ የሚሆነው፣ ምድርም በረሃ ነው የሚሆነው። ስለዚህ ምድር ጠል የምታገኘው እንደገናም ልምላሜ ብቻ አይደለ ዘር የተዘራባት ለምግብነት የተሰጣትን መልሳ የምታበቅለው
ከዝናም የተነሳ ነው። ስለዚህ ዝናም ያልነው እንተባማን ንጹህ ዝናም የተባለው ንጹህ ዝናም ኢየሱስ ክርስቶስ መሬት ላይ የተዘራውን እንደሚያበቅል ሁሉ ቅዱስ ጳውሎስ ለትንሣኤ ሙታን ምልክት ያደረገው አንተ ሞኝ አንተ የምትዘራው ካልሞተ ሕያው አይሆንም። ገበሬ የዘራው ዘር በመሬት ከፈረሰ ከበሰበሰ በኋላ እንደገና በዝናብ አማካኝነት እንደሚበቅል ሁሉ የሰው ልጅም ለካ የሚቀበረውና የሚሞተው እንደ ዘር አዲስ ሆኖ ለመነሳት ነው። እና መቼም ጤፍን፣ ስንዴን፣ በቆሎን ለሆዳችን ብቻ አይደለ ለትንሣኤ ሙታን ምስክር እያደረጋቸው ነው ማለት ነው። ለረሃብ ማስታገሻ ብቻ አይደለም፣ የሞት ማስታገሻዎችም ናቸው እነዚህ። ማለት ሞተን ፈርሰን በስብሰን እንዳንቀር እግዚአብሔር በመጻሕፍት የነገረን በመምህራን ያስተማረን ትምህርት እንዳለ ሆኖ በዓይናችን ትንሣኤ ሙታንን እንድናየው አድርጎናል። ያ ምንድነው? የተዘራው ዘር ፈርሶ በስብሶ በዝናብ አማካኝነት እንደገና ከተነሳ ንጹሑ ዝናም ኢየሱስ ክርስቶስ ደግሞ እኛን መልሶ ከመቃብር እንደሚያስነሳን ቅዱስ ጳውሎስ ነገረ። አንተ ሞኝ አንተ የምትዘራው ካልሞተ ሕያው አይሆንም አለ። ስለዚህ እኛም የምንሞተው ለሕያው ወይም ደግሞ ሕያዋን ሆነን ለመነሳት ነው፣ ለመኖር ነው። ስለዚህ ሰው ሞተ ማለት በሌላ አነጋገር አሮጌውን ሕይወት ጨረሰ፣ አዲሱን ሕይወት ጀመረ ማለት ነው። ዘር እንደዚያ ነው። በሌላ መልኩ ቅዱስ ኤጲፋኒዮስ ብዙ ነፍሳትን እንደ ምሳሌ ያመጣል። ዘር አልበቃውም የቅዱስ ጳውሎስ ምናልባት ሕይወት የሌለው ዘር ስለሆነ ሕይወት የምንለው ሰዋዊ ሕይወት ደመነፍሳዊ ሕይወት የለውም፣ በቆሎ፣ ጤፉ፣ ስንዴው። ቅዱስ ኤጲፋኒዮስ ግን በመጽሐፉ ሕይወት ያላቸውን ፍጥረታት ያመጣል። ለምሳሌ 50 እግር ነው የሚባለው፣ እነሱን እንደ ምሳሌ ያመጣል። በልብ የሚሳቡ በእግር የሚሽከረከሩ ለምሳሌ 9 ወር ይጠፋሉ፣ ዝናም ሲያጡ ሕይወታቸው የሚጠፋ ነፍሳት አሉ። እነሱ ጥቂት የውሃ ጠብታ ሲያገኙ ከነበሩበት ይሄ እንቁላላቸው ከተበታተነበት ስጋቸው ከወደቀበት ከትቢያው ላይ እንደገና ይነሱና ለምሳሌ እንቁራሪቶቹን ብናይ እንደው እኛ በግልጽ ማንም ሰው በቅርብ የሚያየው አሁን 9 ወር በጋውን በሙሉ አልነበሩ ወይም ደግሞ ከ9 8 ወር ምናምን አካባቢ አልነበሩ እንደው ምናልባት እስከ መስከረም ከቆዩ ማለት ነው ከዚህ ከክረምቱ መግቢያ ጀምሮ እና ይህን ያህል ወቅት ሳይኖሩ ቆይተው ጠፍተው ኖረው ትንሽ የውሃ ጠብታ ሲያገኙ ግን ምናልባት በየሰፈራችን ያቆረው ውሃ እንቁላላቸው ባለበት አፈር ትቢያ በሆኑበት ቦታ ላይ እንደገና ሕይወት ይቀጥላል እና እንቁራሪቶቹን ያልረሳ አምላክ እነሱን እንኳን ዳግም ሕይወት ከአፈር ላይ ከትቢያ ላይ እያነሳቸው ሕይወት የሚሰጣቸው ከሆነ በአርአያው በአምሳሉ የፈጠረው ሰው እንደፈረሰ እንደበሰበሰ አይቀርም የሚለው የገበሬው ዘርና ሕይወት ያላቸው ፍጥረታት በሙሉ ምስክሮቻችን ናቸው። ለዚህ ደግሞ ትልቁ ምስክራችን ይሄ ዘመነ ክረምት ነው ማለት ነውና ክረምት ማለት በራሱ ወንጌል ነው። ትንሣኤ ሙታንን የሚናገር ምስጢረ ሥጋዌን የሚናገር ምስጢረ ሥላሴን የሚናገር ምናልባት ምስጢረ ሥላሴን ለብቻው እንዲታይ በዚሁ አጋጣሚ ስለተፈለገ ነው የተውነው እንጂ ከክረምቱ ጋር ጊዜው ስለማይበቃ ምስጢረ ሥላሴ በራሱ በዚህ በዘመነ ክረምት ውስጥ ይነገራል። ምስጢረ ሥጋዌ ብቻ አይደለም። ስለዚህ ትንሣኤ ሙታናችንን ክርስቶስ አምላካችን ከሞት ፈርሰን በስብሰን እንደማንቀር ያሳየን ከወንጌልና ከመምህራን ትምህርት ባሻገር በክረምቱ ወቅት ነው ማለት ነውና ምናልባት ከዚሁ ጋር አብሮ የኔ መጨረሻ በኔ በኩል ያለው ማለት ነው መጨረሻ እንዲሆነኝ የፍጥረት መልክም የሚቀየር አሁን እንግዲህ 9 ወር ተመሳሳይ ነው ፊት ነው ምድር የነበራት እስከ ዘመነ ነፋስ ድረስ ያለው በተለይ ክረምቱ ከወጣ በኋላ ይሄ የአበባው ጊዜ የፍሬው ጊዜ አለ። ከዛ በኋላ መሬት እየተቀየረ ይመጣል ድርቁ ስለሚመጣ ማለት ነው። አሁን ግን ከዚህ ከክረምቱ በኋላ የደረቀው መሬት እየለመለመ ይሄዳል አይደለ? የመሬት መልክ ይቀየራል ማለት ነው። ደረቁ መሬት በሁለት ነገር አንደኛ በልምላሜ ሁለተኛ በርጥበት እና ምድር አሁን አረንጓዴ ሸማዋን የምትጎናጸፍ ሰማዩ ደመና ይለብሳል፣ ምድር አረንጓዴ ሸማዋን ትለብሳለች። አሁን ውበት የምናይበት ጊዜ ነው። በሌላ አነጋገር ምናልባት ክረምት የማይወዱ ጭቃ የማይወዱ ሰዎች እንዳሉ ነው ማለት ነው። ይሄ ግን የተፈጥሮ ውበት ነው። ይሄስ ምን ያሳያል ያለ እንደሆነ እኔ በተለይ ላነሳው የፈለኩት ለውጥ ከተባለ አሁን አዲሱ ዓመት እየመጣ አይደለ? በእኛ አዲስ ዓመት የምንለው ያው መስከረም 1 ማለት ነው እና በዚህ አጋጣሚ ያው ብዙ ጊዜ የምንለው አሁን ብዙ ሚዲያዎች ዘመን መለወጫ የሚሉት ጸደይ ነው የሚሉትና እኔ ኢቲቪ ላይ ሳይቀር ፋና ላይ ምናምን ብዙ ሚዲያዎች ላይ አይቻለሁ። እንግዲህ አጋጣሚ ፕሮግራም ሰሪዎቹ ይሄን ከሰሙን ብዙ ጊዜ የምንለው ስህተት ይሰራሉና ጸደይ ብለው ነው የሚጠሩት የመስቀል የደመራን በዓልና የዘመን መለወጫ እና ደመራም
እንደገና የመስቀል በዓል ማለት ነው ዘመን መለወጫም በክረምት ወቅት ነው ያሉት። ወቅቱ እንደ ወቅት ክረምት ነው እና ይሄ የዘመን መለወጫችን ዘመን ተለወጠ ስንል በእርግጥም ዘመን የፍጥረትን መልክ ቀይሮት ነው እና የሀገራችን የምድራችን መልክ ይቀየራል። ያው እንደተባለው ማለት ነው እንደምነው ከበጋው የተለየ መልክ ይዛ ነው የምትመጣውና ሀገራችንስ ምን መልክ አላት? ምንዋን ነው የምትቀይረው? ከምን ወደ ምን ማለት ድርቀቷን በልምላሜ ትቀይራለች ማለት ሰዎቿን ማለት ነው። ምድሪቱ ትቀየራለች። እኔ ዛፍ ሳይቀር ቅርፊቱን ቀይሮ ነው ወይ ቅጠሉን ይቀይራል ወይ ቅርፊቱን ይቀይራል። የሰው ልጅስ ደግሞ ምን ቀይሮ ነው ወደ አዲስ ዓመት የሚሸጋገረው? ክረምቱን የሚቀበለው አዲስ ዓመቱን የሚቀበለው በምን መልኩ ነው የሚለው ነገር ስለሚያሳስበኝ ነውና በዚሁ አጋጣሚ እንዲሁ አሁን ወደ 4000 የሚደርሱ ስለ ኢትዮጵያ የሚመክሩ ሰዎች አሉ መሰለኝ። ዛሬ የምክር ቀን ነው እና ጀምረዋል። በጣም ደስ ይላል፣ ጥሩ ነው። ግን እኔ በጣም እንደው ስለ ቤተክርስቲያን እኔ ስለ ሀገር ያው ሌላ መልክ እንዳይዝብን እንደ ሀገርም መነጋገር እንችላለን፣ ዜጎች ነን። እንደ ክርስቲያን ደግሞ ስለ ቤተክርስቲያናችን ብቻ እንደው እናንሳ ለማለት ነው ላለማርዘም። ብዙ ጊዜ የማየው እኛ አካባቢ ይሄ ስለ ሀገርም ጉዳይ ስለ ቤተክርስቲያንም ጉዳይ በጣም ወደ ኋላ የምንቀር ይመስለኛልና እኔ እንደው እግዚአብሔር ፈቅዶ አሁን ለምለም መሬት አለን ብለናል። ወቅቱ ግን የሚገርመው ወደ ቀጣይ ዓመት ስንሸጋገር ለምለም መሬት እንጂ ለምለም ሐሳብ የያዘ ትውልድ አለን ብዬ አላስብም። አሁን መሬታችን ያለፈውን ድርቅ ይዛ ያለፈውን የበጋ የረገፈ ቅጠል ይዛ የጠወለገ ፊት ይዛ ቀጣዩን ዓመት የምትቀበል መሬት የለችንም። ቢሆን ኖሮስ ፍጥረት ይቀጥላል? አይቀጥልም። ሰው ግን ያለፈውን አይደለም ያለፈውን የመቶውን የ200ውን ዓመት እርግጠኛ ነኝ አሁን ተሰብሳቢዎቹ የ100 ዓመት ታሪክ ነው የሚያወሩ። አለመታደል ሆኖ ወደ ኋላ የ100 ዓመት ታሪክ ነው። በቃ እርግጠኛ ነኝ አጀንዳው ይሄ ነው። ምክንያቱም አልታደልንም። ወደፊት 100 ዓመት ነበር መነጋገር የነበረብን። ለወደፊቱ 100 ዓመት እንዴት እንኖር? አለመታደል ሆኖ የዛሬ 50 ዓመት የዛሬ 100 ዓመት የዛሬ 200 ዓመት የነበሩ ታሪኮቻችን ናቸው ሊያስቀምጡ ለንግግር። ያው ለሚያጣሉንም እነሱ ናቸው። በጣም ነው የሚያሳዝነኝ እኔ ይሄን ሳስበው ማለት ነው። አምና የደፈረሰ ነው ያስታውስ የዘንድሮ ንጹህ ሳትጠጣ መሳለ ለአምና ነው የገሳ ራሱ እየለበስን ያለ። ይሄኛው ክረምት አይደለም ወይም ለሚመጣው ክረምት አይደለም ገሳ እየለበስን ወይ ምንድነው መጠለያ እየገነባን ያለ ነው። ላለፉት ገሳ አይታወቅም። የክረምት ልብስ መኪና ነው አሁን ገሳ ወርቅ ገሳ እንግዲህ የብረት ገሳ። በነገራችን ላይ ፌስታሉን ድሮ እረኛ ሆነን የምንለብሰውን ዘመናዊው ዓለም በየሱቁ እየሸጠው ነው። ወደ ኋላ ተመልሷል። የዝናብ ልብስ አለ። የዝናብ ልብስ ሆኗል። እኛ ማዳበሪያው ከወጣ በኋላ ይሄ ገበሬው የሚዘራው ማዳበሪያ እሱ ለብቻው ይወጣና የክረምት ልብስ ይሆናል ለእረኞች። አሁን ከተሜ ለብሷል ብዬ ገምቼ አላውቅም ነበር። ዘመን ወደ ኋላ ይመለሳል። እውነት ነው። ለማንኛውም ግን ወደ ኋላ ነውና የምናጠፋው ማንኖርበትን ነው እየተወያየንበት ያለነው። ዞሮ ወደ ኋላም እኮ መሄዳችን ጥሩ ነው። ግን ተስማምተው ቤተክርስቲያን እንደ ቤተክርስቲያን እንደውልልና ሁልጊዜ አዳሃሪ ብለው የሚያስቡ ኋላ ቀር ብለው የሚያስቡ ብቻ ከነገስታት ጋር አገናኝተው ነገስታት በቤተክርስቲያን ውስጥ እንደሚታወቀው ክርስቲያን በመሆናቸው አስቀድሰው ይሆናል፣ ቆርበው ይሆናል፣ አስራት በኩራት አውጥተው ይሆናል፣ ቤተክርስቲያን ሰርተው ይሆናል። ከዚያ ውጪ እነዚህ ሀገርን የመሩ ሰዎች እንዳጋጣሚ ሆኖ እንግዲህ ኦርቶዶክሳውያን ሆኑ። በዚህ ምክንያት ያጠፉትን ጥፋት ለቤተክርስቲያን እየሰጡ ሰዎች እስከዛሬ ድረስ ጥርስ የነከሱ ሰዎች አሉ። ያውም ወደ ኋላ ሄደው ማለት ነው። እና ያልኖርንበትና የማንኖርበት ትላንት ነጋችንን ከሚያበላሽብን ዛሬያችንን ከሚያጠወልግብን እንደው በተቻለ መጠን ልጆች ነገ የሚኖሩባት ሀገር ልጆች ነገ በሰላም የሚኖሩባት ሀገር ትኖረን ዘንድ በተለይ እኔ ለክርስቲያኖች ነው የመልእክቴ። በተለይ ኦርቶዶክሳውያኑ መሳተፍ ባለብን ሳንሽኮረመም ብንሳተፍ መልካም ነው ብዬ ነው የማስበው። ሳንሽኮረመም ማለት ነው ብዙ ጊዜ የመጣንበት መንገድ ያው ይታወቃል። ፖለቲካና እንትን በሩቅ ነው፣ ኮረንቲ ነው የሚባለው፣ ኤሌክትሪኩ በሩቅ ነው እንላለን። እና የቤተክርስቲያን ተወካይ መቼም ዛፍ ሊሆን አይችልም፣ ወይ ጦጣ ወይ ደግሞ ሌላ ነገር ልንልክ አንችልም። የምንጠላው ፖለቲካ ውስጥ እየመረረንም ቢሆን ገብተን ለቤተክርስቲያን እንድናደላላት አይደለም፣ ቤተክርስቲያን እንዳይዳላባት
ለራሳችን ወገን እንድናደላ አይደለም። ወገናችን ግን በተለየ መልኩ መድሎ እንዳይደርስበት መናገር መስራት መቻል አለበት ሰው። ከዚያ ውጭ ግን ራሳችንን ካገለልን በኋላ መስቀል አደባባያችን ተቀማ፣ ጥምቀተ ባህራችን ተነጠቀ፣ እንትናችን እንደዚያ ሆነ፣ እኛ የተውነውን ማን እንዲሰራልን ፈልገን ነው ታዲያ? ስለዚህ በእያንዳንዱ ጉዳይ ላይ ንቁ ተሳትፎ በባለሙያዎች እንዲሁ ዝም ብሎ አንዳንድ ጊዜ ጉባኤ ኒቂያ ይመስል የአዲስ ኪዳን መምህር በፖለቲካ ጉዳይ ላይ ወይም ደግሞ እንደ ድጓው መምህር በፖለቲካ ጉዳይ ላይ ማሳተፍም ትክክል ነው ብዬ አላምንም። የሚመለከታቸውን ሰዎች በአዋቂዎች የሚመራ ተሳታፊ ቤተክርስቲያኒቱ እንድታደርግ እንደው የሚቻል ከሆነ ነው። አርፍደን ሊሆን ይችላል፣ ግን እንደ ሐሳብ እንዲያው በብዙ ነገር ላይ እጃችንን ከምናወጣ እናም ደግሞ በጋራ የለመለመች ሀገር እንድትኖረን የለመለመ ትውልድ እንዲኖረን ለማድረግ እንደው መልእክቱ አዲሱ ዓመት ምድራችንን ብቻ ሳይሆን በበጎ ህይወታችንም የተቀየረበት እንዲሆን ከመፈለግ ከመሻት አንጻር ነው ይሄንን የምለውና የለመለመ መሬት የደረቀ ልብ ያለን ሰዎች ምን እንሰራለን ለሀገሩ? ሌሎቹ የደረቀ ምድራቸውን ገነት አድርገው እኛ የለመለመ ምድራችንን ወደ ደቡብ ኢትዮጵያ ስንሄድ እኮ ሰው ራሱ ምናልባት ቢወድቅ አይሰበርም ነው የሚባለው፣ ይበቅላል ነው የሚባለው። ማለት ሰው ራሱ እስከዚህ ድረስ የሚነገርበት ነው። የወደቀ ሁሉ የሚበቅልበት መሬት ይዘን ድሃም ሆነን ሃይማኖት አልባም ሆነን ደግሞ ሰላም አልባ ሁሉንም ደግሞ በተቃራኒው መስጊድ፣ ቸርች፣ ቤተክርስቲያን ያው ቸርችና ቤተክርስቲያን ምልክት ይሁን ብዬ ነው እንጂ ቋንቋውን አይደለም። የሁሉ መሬት እየጨመረ ነው የመጣው ቁጥሩ። መስጊድም ቁጥር፣ የቤተክርስቲያንም ቁጥር፣ የፕሮቴስታንትም ዓለም ስንሄድ ቸርች በጣም ቁጥሩ እየጨመረ ነው የመጣው። ይሄ ሁሉ ባለበት ደግሞ ሰላም ነው። ግን ፈሪሃ እግዚአብሔር ደግሞ በጣም ይራቀ። በጣም ነው የሚገርመኝ ይሄ በጣም እና እንደዚህ አይነት ነገር ዝም ብሎ የይስሙላ የሚመስል ነገር በተቃራኒው ደግሞ በጣም የሚገርመኝ ከመግረም አልፎ አንዳንዴ ያበሽቀኛል ነገሩ። ሃይማኖት የሌላቸው ማለት ቤተክርስቲያናቸውን ጭፈራ ቤት ያደረጉት እግዚአብሔር የለሽ የሆኑት በሰላም እየኖሩ ሃይማኖት አለኝ የሚለው ህዝብ በጦርነት በደም ማፍሰስ በጭካኔ ለምለም መሬቱን ከደረቀ ሰላም ጋራ ከደረቀ ፍቅር ጋራ ማኖሩ በጣም ነው የሚገርመኝና ዘመን ሲለወጥ እንደው መልካሙ ነገራችን ሁሉ መጥቶልን ተመልሶልን በሰላም የምንኖርበት ሀገር እንዲኖረን ከመመኘት ነው ይሄን የምለው። አመሰግናለሁ። መልካም ነው። አንድ ሰው መቼም ይሄን ማሰቡ አታስቡ ሊባል አይችልም። እንዲህ አይነት ሐሳብ ለምን ብትለኝ አንድ ሰው ለእናትና ለአባቱ ልጅ ነው፣ ለሀገር ደግሞ ዜጋ ነው፣ ለቤተክርስቲያን ምዕመን ነው። እንደዛ ከሆነ ሁሉም ቦታ ላይ አለ ማለት ነው። እንደ ምዕመን ማሰብ አለበት፣ ለቤተክርስቲያኑ መነጋገር አለበት፣ እንደ ዜጋ ለሀገሩ ይመለከተኛል ብሎ ማውራት አለበት። እንደ ልጅ ደግሞ ለእናትና ለአባቱ የሚያደርገውን ነገር ያደርጋል አይደለ? አሁን ያነሳ ነው ከዚህ አንጻር ነው እና ማንም በዚህ ጉዳይ ላይ ለምን ይሄን አሰባችሁ ለምን ይተናገራችሁ ሊል ይችላል ብዬ አልገምትም። ምክንያቱም እንደ ምዕመን እንደ ቤተክርስቲያን ተሰጥተናል። በዚህም እንደውም ከዛም አልፎ አገልግሎት እንድናገለግል ደግሞ የተሾምነውን ሹመት ተሹመናል። እንደ ዜጋ ግን እዚቹ ሀገር ውስጥ ነውና የምንኖረው ወደ አማናዊ ሀገራችን ወደ ዘላለማዊ ቤታችን እስክንሄድ ድረስ እዚህ የምንኖርባት ምድር ላይ ስላሉ ዜጎቻችን መነጋገር፣ ስላሉ ወንድሞቻችን እህቶቻችን መነጋገር ማንሳት ደግሞ የሚገባ ጉዳይ ነው የሚሆነው ማለት ነው። አሁን እግዚአብሔር ምሕረቱን አዝኖሞልን በምሕረቱ ሰማያትን ከፍቶ ምድርን እያጠጣ ባለበት ወቅት ደም አይፍሰስ ማለት መልካም ነገር ነው። ዝናብ ብቻ ይፍሰስ፣ ዝናብ ብቻ ምድሪቱ በዝናብ ብቻ ትጠጣ፣ ምድሩ ዝናብ ብቻ ትጠጣ። ለምንድን ነው ደም አብራ ትጠጣው? በምድሪቱ ላይ እህል ብቻ ይዘራ፣ ለምንድነው ሰው የሚዘራው? እንዲህ አይነት ነገሮችን ማስተላለፍ ያው ከቤተክርስቲያን ይጠበቃል፣ ከሁሉም ነው የሚጠበቀው። ሰውን እስከሰራ እስከጠቀመ አገር እስከሰራ ድረስ ፖለቲካን ቢሆን ማንኛውም ሰው ሊይዘው ይችላል። ያ ማለት ነጋሲያን በመንግስታቸው ወታደሮችም ነገስታትን በማገልገላቸው ነው አይደል? ዳር ድንበር ተጠብቆ አገር የቆየን እንደዛ እኮ ነው የቆየን። ደግሞ ታሪክ መቀየር ግዴታ ነው። የቀደመ ታሪካችን እኮ አሁን በብዛት የተጻፉ ታሪኮቻችን ስታዩ የጦርነት ናቸው። ገሌ ከገሌ ጋራ፣ ራስ ገሌ ከራስ ገሌ ጋራ፣ አጼ ገሌ ከአጼ ገሌ ጋራ እንዲህ ገጥመው ነው ንጉስ ገሌ እያለ ነው የሚቀጥለው። የሀገራችን ሰዎች እርስ በራሳቸው የሚያደርጉት ሽኩቻ ነው የተጻፈ ታሪክ ሆኖ የተቀመጠ እሱ ነው። አሁንም ያለው ትውልድ ያንኑ ታሪክ እያስቀጠለ ከሄደ ምንድን ነው ታሪክ በራሱ ምንድን ነው ሊያመጣ?
የእረፍት ዘመን የሰላም ዘመን መጥቶልን የምንጽፈው ታሪክ መቼ ነው የሚኖረን የሚለው ነገር ያሳስባል። እና ሀገር ይህንን ማንሳቱ መልካም ነው የሚሆነው። ዞሮ ዞሮ እንግዲህ በምድር ላይ ያለውን የተፈጥሮ ለውጥ እግዚአብሔር አምጥቶታል። እኛ ደግሞ በራሳችን ልናደርገው የሚገባን ነገር በማድረግ በእያንዳንዳችን ሰፈር፣ በእያንዳንዳችን ቀዬ፣ በእያንዳንዳችን ቤት ውስጥ ሊመጣ ያለውን ሰላም እንዲመጣ ማድረግ የሚገባ ነው የሚሆነው ለማለት ነው። ይሄው እንግዲህ ከክረምቱ ጋር አስተባብረን ይህንን መልእክት ማስተላለፋችን መልካም ነው የሚሆነው። ረድኤተ እግዚአብሔር ሳይለየን እስከዚህ ድረስ ቆይተናል። ይቆየን እንግዲህ